ናችሁ? አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እስከ 7 ያለውን ክፍል እናነባለን። ወንድም ዘርዬ አንብብልኝ። እሺ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢት ቢኖረኝ ሚስጥርንም ሁሉ ዕውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይምም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ጌታ ኢየሱስ ይባርክ። ቀጥሎ እናንተ ታነቡታላችሁ። ተባረክ። ቁጭ በልልኝ። ማስታወሻ ለምትይዙ ሰዎች ይቅር የሚል ፍቅር፣ በዚህ ሐሳብ ነው ጥቂት ደቂቃ የእግዚአብሔርን ቃል የማካፍላችሁ። ዛሬ እግዚአብሔር ስለ ፍቅር ያለውን ታላቅ እውነት በዚህ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ በተናገረው መሰረት እግዚአብሔር ስለ ፍቅር ጥቂት ነገር እንዳወራ አሳስቦኛል። ኢየሱስ ጌታ ነው። ብዙ ጊዜ ፍቅርን ስናስብ በጣም ብዙ ሰዎች የምናስባቸው ቶሎ ወደ አይምሮአችን የሚመጡ ሁለት ነገሮች አሉ። ስጦታና ስሜት። ምን አልኳችሁ? ስጦታና ስሜት። ያዙ ይሄንን በማስታወሻችሁ። ፍቅር ከነዚህ ከሁለቱ ነገሮች የዘለለ ነው። ሰዎች በጣም እንደወደዷችሁ ለመግለጽ ሲፈልጉ ወደናንተ በጣም ስሜት በተሞላው አይነት ማንነት ይመጡና ፍቅራቸውን ሊገልጹላችሁ ይችላሉ። ሰው ነው አይደለ? የሆነ ሰው ትንቢት ስለተናገረ መቀየር ይችላል፣ ከሰውነት መቀየር ይችላል፣ መልአክ መሆን ይችላል። ቸርነት ስላደረገ ከሰውነት ተቀይሮ መልአክ መሆን ይችላል። በጣም መናፍስቶችን ስላባረረ ስላስጮኸ ስላስወጣ መልአክ መሆን ይችላል። ሰው ነው፣ ከሰውነት አይቀየርም። ነገር ግን እግዚአብሔር ከሰው የሚፈልገው አንድ ነገር አለ። ፍቅር። ማስታወሻ የምትይዙ ሰዎች ጻፉ። እግዚአብሔር ከአማኞች ሁሉ የሚፈልገው የመጀመሪያው ነገር እውነተኛ ፍቅር፣ ራስ ወዳድ ያልሆነ ነው። ሁለተኛ ነጥብ ያዙና እውነተኛ ፍቅር እግዚአብሔርን ማዕከል ያደረገ ነው። ሃሌሉያ። ሰዎችን ሳይሆን እግዚአብሔርን ማዕከል ያደረገ ነው። ቢኮዝ ሰው ለእግዚአብሔር የሚሰጠው ስጦታ የለም። ሰው ግን ከእግዚአብሔር የተቀበለው ስጦታ አለ፣ ደግሞ የሚቀበለው ስጦታ አለ። ሰው እግዚአብሔርን በስሜት አያታልለውም፣ አያሞኘውም። ምናልባት ሰውን በስሜት ሊያሞኘውና ሊያታልለው ይችላል። ስለዚህ የእውነተኛ ፍቅር ምልክት ይሄ እግዚአብሔርን ማዕከል ያደረገ ነው። እግዚአብሔር ራሱ ምንድነው ብለናል? ፍቅር ነው። አጠገብ ያለውን ሰው ንካውና እግዚአብሔር ፍቅር ነውና በፍቅር ተመላለስ። ሮሜ ምዕራፍ 13ን ያዙልኝ። ሮሜ ምዕራፍ 13 ከቁጥር 8 እስከ 10። እናንተ ግን እስከ 22 ያለውን ብታነቡ ደስ ይለኛል። ከ8 እስከ 10 ያለውን አነብላችኋለሁ። እርስ በእርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዛት ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ። ሃሌሉያ። እቺ ነች ሐሳቤ። ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ። እውነተኛ ፍቅር እግዚአብሔርን ማዕከል ያደረገ ነው ስንል መጽሐፍ ምን እያለን ነው? ፍቅር የምን ፍጻሜ ነው እያለ ነው? የሕግ ፍጻሜ ነው። አታድርግ ተብሎ የተጻፈውን ትእዛዛትን ሁሉ መጽሐፍ ቅዱሳችን የእግዚአብሔር ቃል ሲነግረን በአንድ ቃል ጠቅልሎ ነገረን። ምን በሚል? ባልንጀራህን እንደማን? እንደ ራስህ ውደድ ተብሎ። ራሱን የሚወድ ሰው ሌላ ሰው መጥላት አይችልም። ለራሱ የሚራራ ሰው ለሌላ ሰው መራራት አይቸገርም። ለራሱ የሚያዝን ሰው ለሌላ ሰው ማዘን አይቸገርም። ሰዎችን መውደድ የምትቸገሩ ሰዎች ካላችሁ ዛሬ የምመክራችሁ ሰዎችን እንድትወዱ፣ ሌሎችን እንድትወዱ ሳይሆን ራሳችሁን እንድትወዱ ነው። ራስ መውደድ ስላችሁ ይሄ በጣም ይሄ ራስ ወዳድነት፣ ይሄ ስግብግብነት፣ ለኔ ብቻ የሚል መንፈስ፣ ለራስ ብቻ የሆነ ነገር እንዲኖራችሁ አይደለም። ሌሎችን ልትወዱበት የምትችሉበትን መውደድ ከራሳችሁ ነው የምታገኙት። ስለዚህ ራሳችሁን ውደዱ። ራስ መውደድ ኃጢአት ነው እንዴ? አይደለም። ራሱን ያልወደደ ሰው ባልንጀራውን በፍጹም መውደድ አይችልም። ደግሞ ባልንጀራውን መውደድ የማይችል ሰው ደግሞ የፈጠረውን አምላኩን እግዚአብሔርን መውደድ አይችልም። የሚያየውን ወንድሙን ያልወደደ ሰው የማያየው አምላኩን እንዴት ሊወድ ይችላል?
ስለዚህ መውደድ የሚጀምረው ከራስ ነው። አጠገባችሁ ያለውን ሰው ንኩትና ዛሬ በሉት እውነተኛ አፍቃሪ ለመሆን ከፈለክ ራስን መውደድ ጀምር። የዚያን ጊዜ በሉት እግዚአብሔር ሌሎችን የምትወድበትን ጸጋ ያበዛልሃል። ገላትያ ምዕራፍ 5 ቁጥር 14 እስከ 16 ድረስ ያዙ። አሁን የነገርኳችሁን ባልንጀራን ስለመውደድ በደንብ አድርጎ የሚገልጥ ክፍል ነውና ገላትያ ምዕራፍ 5 ከ14 እስከ 16። ስለዚህ ይቅር የሚል ፍቅርን አራት ሐሳቦች እነግራችኋለሁ። አራት ነጥቦች ያዙልኝ። እንደው በጌታ ወዳችኋለሁ። ይሄንን ሐሳብ በደንብ ያዙ። በደንብ ቤታችሁ ከገባችሁ በኋላ ጥቅሶቹንም በማንበብ ሐሳቦቹንም ደግሞ በማሰላሰል እግዚአብሔር አምላክ በደንብ አድርጎ እንደሚያስተምራችሁ አምናለሁ። አራት ነጥቦች ልንገራችሁ። ይቅር የሚል ፍቅር ባህሪን ልንገራችሁ። ከስር አንደኛ በሉና ትዕግስተኛ ነው። ይቅር የሚል ፍቅር ትዕግስተኛ ነው። ያዙም በዚህ ባነበብነው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ጥቅሱን መያዝ ትችላላችሁ። ፍቅር ምንድነው ይላል? ታጋሽ ነው። ይህ ማለት ፍቅር ወዲያው አይቆጣም፣ አይቸኩልም፣ ሰዎች ላይ አይፈርድም። የትዕግስት መገለጫ አንዱ ነገር ምንድነው? ፍቅር የሌለው ሰው መታገስ አይችልም። 13 ቁጥር 4። እሺ ሁለተኛው ይቅር የሚል ፍቅር ቂም አይዝም። በዚሁ 13ኛው ምዕራፍ ቁጥር 5 ላይ ደግሞ ክፉን አያስታውስም። አዲስ መደበኛ ትርጉም ደግሞ ክፉን አያስተውልም ይላል። ጭራሽ ምን ማለት መሰላችሁ? እንትናኮ በዚህ ቀን እንትናኮ በዚያ ቀን በድሎኝ ነበር በድላይ ነበር እያለ እየተብከነከነ አይኖርም። በደልን አይቆጥርም። ፍቅር የሆነ ጊዜ ላይ ተጎድታችኋል። አዎ ተጎድታችኋል፣ ግን ደግማችሁ አታስቡትም ያንን ነገር። ምን ካላችሁ እውነተኛ የሆነ ፍቅር በልባችሁ ካለ በውስጣችሁ ካለ የተበደላችሁትን በደል እያሰባችሁ ቀን እየቆጠራችሁ ለበቀል አትዘጋጁ። እኔ አውቃለሁ አንዳንድ ሰዎች ልክ ከሰው ጋር ሲጣሉ የሆነ ጊዜ በጣም በፍቅር ነበሩ፣ የሆነ ጊዜ በጣም በሰላም ነበሩ፣ የሆነ ጊዜ በጣም በቸርነት በደግነት አብረው ነበሩ እና ልክ በሆነ አጋጣሚ ሲጋጩ እውነቴን ነው የምነግራችሁ አመቱን ሙሉ 365 ቀን አይደለ? በ365 ቀን ውስጥ የ3 ቀን ጾም ያልነበራቸው ሰዎች ምሽግ ልገባ ነው ይላሉ። ጾም ጸሎት ልገባ ነው ይላሉ። ይሄ ሰማችሁ ነው አይደለ? ምን ሲሆኑ? ሲጣሉ፣ ሲጋጩ። ይሄንን ጾም ይሄንን ጸሎት የእግዚአብሔር ሰው እግዚአብሔር ይቀበላል? አይቀበልም። ከግጭት ከጸብና ከጥላቻ በኋላ የሚገቡት ጾም ጸሎት ምን የሚባል ጾም ጸሎት ይመስላችኋል? ሟርት። ጌታ ይባርክ። ሟርት። ፍለጥልኝ፣ ቁረጥልኝ፣ አቆምልኝ፣ ግደልልኝ። በነገራችን ላይ አሳየኝ የሚባል ጸሎት የለም። ማንም ሰው ከእግዚአብሔር ፍቃድ ውጪ ማየት አይችልም። ማንም ሰው እርግጠኛ ሆኜ የምነግራችሁ ከእግዚአብሔር ፈቃድ ውጪ የትኛውንም ነገር ማየት አይችል። የተቀባ የተለቀለቀ ለምን ከላይ የወረደ ከታች የበቀለ አይሆንም። ከእግዚአብሔር ሐሳብ ውጪ እንኳን ሰው መልአክ ከእግዚአብሔር ሐሳብ ውጪ መልእክት ማየት መስማት ማድረስ አይችል። ዘካርያስ ጋር መጥቶ መልአኩ ገብርኤል ምንድን ነው ያለው? ጸሎት ተሰምቷል ከማለቱ በፊት ምንድን ነው ያለው? ሰውየው አምኖ እንደማይቀበል እርግጠኛ ስለነበረ እኔ የእግዚአብሔር መልእክተኛ ነኝ። ኤልሳቤጥም ጋር እንደዛው በተመሳሳይ ወገኖቼ፣ ጌዲዮን ጋርም እንደዛ በተመሳሳይ መጥቷል አይደል? መሳፍንት ምዕራፍ 6 ላይ ጌዲዮን ጋር መጣና እኔ የእግዚአብሔር መልእክተኛ ገብርኤል ነኝ አለ። እሱ እንኳን ቢሆን መላእክት እንኳን ቢሆን በራሳቸው ሐሳብና ፈቃድ ማየትና መስማት አይችሉም። ስለዚህ ፍቅር የሌለው ሰው በሆነ አጋጣሚ ላይ ጊዜ ጠብቆ ቀን ጠብቆ ሁኔታን ጠብቆ የሚገባው ጸሎት ሟርት ይባላል። ጾሙ ደግሞ የራብ አድማ ይባላል። እግዚአብሔር የማያየው ጾም፣ እግዚአብሔር የማይሰማው ጸሎት። ጻፉት። እግዚአብሔር በሉ የማያየውና የማይሰማው ጸሎት ፍቅር የሌለበት ጸሎት ነው። 4 ነጥብ። እና ጳውሎስ ምን አለ? 5ኛው ቁጥር ላይ ፍቅር አይታበይም፣ ፍቅር አይመካም፣ ፍቅር አይቀናም፣ ፍቅር የማይገባውን አያደርግም። እነኚህ ፍቅር የሌላቸው ሰዎች ናቸው የማይገባውን ነገር የሚያደርጉት። ፍቅር ያላቸው ሰዎች የመጀመሪያ አይቀኑም፣ አይታበዩም፣ የማይገባውንም አያደርጉም። ጳውሎስ አለ እኮ
የመላእክት ቋንቋ እንኳን ቢኖረኝ ትንቢት ብናገር ሰውን ሁሉ የሚያስገርም ነገር እኔ ህይወት ላይ ቢገለጣል የተራበን ሁሉ ባጠጣ የታረዘን ሁሉ ባለብስ ለቸገረው ሁሉ ብሰጥ ብቆረስ ባካፍል ፍቅር ግን ከሌለኝ ብዙ ጊዜ ሰው ወደ ውጭ ለማየት በጣም ፈጣኖች ነን ወደ ውስጥ ግን የምናይበት አቅም የለንም ዛሬ በጌታ በኢየሱስ ስም እንዲህ ብዬ ልባርካችሁ ወደ ውስጥ የምናይበት ጸጋ ይብዛልን ምን ማለት ነው ወደ ራሳችን የምንመለከትበት ስለዚህ እውነተኛ ፍቅር ወደ ውጭ ሳይሆን ወደ ውስጥ ያያል ያዙ እውነተኛ ፍቅር ወደ ውጭ ሳይሆን ወደ ውስጥ ያያል ቆላስይስ 3:13 ኤፌሶን 4:32 እንዲህ ይላል እርስ በርሳችሁ ቸሮችና ይቅር ባዮች ሁኑ እግዚአብሔርም በክርስቶስ ይቅር እንዳላችሁ እናንተም እንዲሁ ምን ተባባሉ ይቅር ተባባሉ እኛ ምን የተባለን ስለሆነን ይቅር የተባለልን ስለሆነን በማ በክርስቶስ ኢየሱስ ይቅር ልንባል የማይገባን እኛን ይቅር ያለን ጌታ ነው ይቅር ተባባሉ እያላችሁ ያለው ክብር ለጌታ ይሁን ሉቃስ ወንጌል ምዕራፍ 23 ቁጥር 34 እንዲህ ይላል ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ ልብሱንም ተካፍለው ዕጣ ተጣጣሉበት በመጨረሻው ሰዓት በመጨረሻው ጊዜ ያንን ሁሉ ህመም ያንን ሁሉ ደዌ ያንን ሁሉ ቁስል ያንን ሁሉ የደም ላብ ተሸክሞ አባት ሆይ አለ የሚያደርጉትን አያውቁምና ይቅር በላቸው የሰው አቅም የሰው ጉልበት የሰው መንፈስ የሰው ጸጋ በፍጹም ይሄንን ሊያደርግ አይችልም ኢየሱስ ባይሆን በዛ ሁሉ ጭንቅ ውስጥ በዛ ሁሉ ምጥ ውስጥ በዛ ሁሉ መከራ ውስጥ ያለፈ ማንም ሰው ይሄንን ሊል አይችልም አጠገባችሁ ያለውን ሰው ንኩትና የይቅርታ ጌታ የይቅርታው መምህር ኢየሱስ ይባላል ይሄን ጌታ ከሆነ የምታመልከው ይሄ መንፈስ አለብህ ስለዚህ ይቅር በል ሐዋርያት ሥራ 7:60 ፊልጶስ ታስታውሳላችሁ አይደለ ከኢየሱስ የተማረውን እውነት ያየውን እውነት ያነበበውን እውነት በሱ ህይወት ላይ በሆነ ጊዜ በኔ ላይ ይሄ ለምን ሆነ አላለም እግዚአብሔር የለህም ወይ በዙፋነ አትወርድም ወይ አትፈርድም ወይ አላለም ተንበርክኮም ይላል አይደለ ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምጽ ምን አለ ጮኸ ይህንንም ብሎ አንቀላፋ ተንበርክኮ ጌታ ሆይ ይህንን ኃጢአት አትቁጠርባቸው እጅ ጭነው እየጸለዩለት ነበር እየባረኩት ነበር እየሳሙት ነበር ምን እያሉት እየመቱት አይደለም እኮ እየወገሩት እኮ ነው መውገር ማለት እስከ ሞት ድረስ ማለት ነው በድንጋይ እየተወገረ ተንበርክኮም ይላል አይኖቹን ወደ ሰማይ አምላክ ወደ እግዚአብሔር አንስቶ አባት ሆይ አለ ኃጢአታቸውን ምን አትበልባቸው ሰው መግደል ኃጢአት ነው አይደለም ስለዚህ ኃጢአታቸውን አትቁጠርባቸው አለ ይቅር የተባለለት ሰው ይቅር የሚል ልብ አለው ይቅር የተባለለት ሰው ይቅር የሚል ልብ አለው ይሄ ሰው ወንጀል ሰርቶ አይደለም ወንጌል ሰብኮ ነው የተያዘው ወንጌል ሰብኮ ነው የተወገረው ወንጌል ሰብኮ ነው የተገደለው የሚገርማችሁና የሚደንቃችሁ ነገር የተቀበለው ወንጌል እውነት መሆኑን ስላወቀ እስከ ሞት ድረስ ተጋፈጠ ወንጌሉን እውነት መሆኑን ማወቅ ብቻ ሳይሆን በፍቅር ስለተቀበለው የሞተለትን ጌታ በፍቅር ስለሚወደው ሰዎች ሰውን ሲወዱ እውነተኛ መውደድ ከወደዱ የትኛውንም ዋጋ ለመክፈል ዝግጁ ናቸው እስከ ሞት ድረስ እንኳን ቢሆን እውነቴን ነው መነግራችሁ ያውን በዚህ ዘመን ያለው ወድሻለሁ ወድሃለሁ ስሞትልሽ በፍጹም የሚታመም የለም ብያቸዋለሁ ከዚህ በፊት ነግሬያቸዋለሁ ስላንቺ የሚታመምልሽ የለም እንኳን የሚሞትልሽ የሞተልሽ አንድ በላይ በሰማይ በአብ ቀኝ ያለው የናዝሬቱ ኢየሱስ ክብር ለሱ ይሁን ግን እግዚአብሔርን የምትወዱ ሰዎች የሞተላችሁን ጌታ የምትወዱ ሰዎች ሰዎችን ሁሉ ባልንጀራዎቻችሁን ሁሉ እንደራሳችሁ ምን በሉ
ውደዱ። አጠገብ ያለውን ሰው ንካው፣ ባታውቀውም እኔ በጌታ ፍቅር ወድሃለሁ በሉት። አዎ ቢኮዝ እግዚአብሔር ፍቅር ነው። ፍቅሩ እኮ ነው የሰበሰበን፣ ሌላ ነገር የለም። እግዚአብሔርን ባናውቅ እንመጣ ነበር፣ እንሰበሰብ ነበር፣ እንተዋወቅ ነበር፣ አንተዋወቅ። ስለዚህ በኢየሱስ ስምና ስልጣን ዛሬ መልካም የሆነውን የእግዚአብሔር የሆነውን እውነተኛ የሆነውን ፍቅር ዘራሁባችሁ። ወረት የሌለበት ፍቅር ዘራሁላችሁ። ማስመሰል የሌለበት ፍቅር ዘራሁላችሁ። የክርስቲያን ፍቅር የአንድ ሰሞን ፍቅር አይደለም። ምክንያቱም ፍቅርን የተካፈለው ከማን ነው ብለናል? ከእግዚአብሔር ነው። የእግዚአብሔር ፍቅር ደግሞ ምንድነው? ዘላለማዊ ነው። ስለዚህ የአማኝን ፍቅር እስከ ሕይወት መጨረሻ ድረስ መሆን አለበት ከወዳጆቹ ጋር። የአንድ ሰሞን ፍቅር፣ የአንድ ሰሞን። ሁለተኛ ሐሳብ ምን ብለናል? እውነተኛ ፍቅር ቂም አይዝም። ጌታ ይባርክ። ቂም አይዝም። ይቅር የሚል ፍቅር ጌታን ቂም አይዝም። አንዳንድ ሰዎች ታውቃላችሁ፣ እናንተ በፍጹም አንድ ቀን አስባችኋቸው አታውቁም። እንደው መቀየማቸውንም ማስቀየማቸውንም ላታስቡ ትችላላችሁ። እነርሱ ግን 365ቱንም ቀን አመቱን ሙሉ ወሩን ሙሉ ሳምንቱን ሙሉ ቀኑን ሙሉ ያለ እናንተ ዜና የላቸውም። ለምን ከተባለ ፍቅር ስለሌላቸው፣ ይቅር የሚል ፍቅር ስለሌላቸው፣ ይቅር የሚል ልብ ስለሌላቸው። እነሱ እርካታቸው እናንተን በክፉ በማንሳት ስለሆነ፣ እነሱ ደስታቸው የእናንተ ውድቀት ወይ ውርደት ስለሆነ፣ ሁል ጊዜ የምትወድቁበትን፣ የምትዋረዱበትን፣ የምትሸማቀቁበትን ጉዳይ ሲፈልጉባችሁ ይኖራሉ። የተጠሩበት ዓላማ፣ የተጠሩበት ፕሮግራም በሙሉ ምን ይሆናል? ፌል ያደርጋል። ሳይኖሩ ይሞታሉ። ፍቅር የሌላቸው ሰዎች። ፍቅር የሌለው ሰው በሉ ጻፉ። ሳይኖር የሚሞት ምስኪን ነው። አያሳዝንም? ከዚህ ሰው በላይ ምስኪን አለ? ሰው ሳይኖር እንዴት ይሞታል? መኖር ብቻ አይደለም እኛ የተፈቀደልን፣ ከመኖርም ያለፈ መኖር ከፍታ ተፈቅዶልናል። እግዚአብሔር ያየልሽ ከፍታ አለ። እግዚአብሔር ያየልህ ከፍታ አለ። ያንን ከፍታ እንደው ዝም ብለህ በትንቢት ቃል ብቻ ሳይሆን የምትገናኘው በፍቅር ነው። በፍቅር ክብር ለጌታ ይሁን። ስለዚህ ፍቅር ክፉን ምን አይልም? አያስተውልም። ቆላስይስ 3:13 እርስ በእርሳችሁ ተቻቻሉ፣ ማንም በባልንጀራው ላይ ቅሬታ ቢኖረው ይቅር ተባባሉ፣ ጌታ ይቅር እንዳላችሁ እናንተም እንዲሁ አድርጉ። የይቅርታችን መሰረት ጌታ ስለሆነ፣ ጌታ ይህንን ለኛ ስላደረገ እናንተ ደግሞ እርስ በእርሳችሁ ምን ተባባሉ? ይቅር ተባባሉ። ይቅር ተባባሉ። ምንም ሰዎችን ይቅር ለማለት፣ ምንም ሰዎችን ይቅርታ ለመጠየቅ ምንም አይነት ማባበያ፣ ምንም አይነት ማስተባበያ ሳያስፈልግ፣ ዛሬ ምናልባት በዚህ ጉባኤ ውስጥ የተበደላችሁ ሰዎች ትኖሩ ይሆናል። ደግሞም የበደላችሁ ሰዎች ልትኖሩ ትችላላችሁ። ምናልባትም መበደላችሁም ያልተገለጠላችሁ ሰዎች ልትኖሩ ትችላላችሁ። ሁላችሁንም ግን ይሄ ቃል ያስተምራል። እንዴት መሆን ስትጀምሩ? ወደ ውስጥ ማየት ስትጀምሩ። ሰው ወደ ውስጥ ካላየ መበደሉን አያውቅም። እስቲ በጌታ በኢየሱስ ስም በሉ፣ ከዚህ ቀን ጀምሮ አምላኬ እግዚአብሔር ወደ ውስጤ የማይበትን ጸጋ ያብዛልኝ። አሜን። በኢየሱስ ስም ይብዛላችሁ። ስለዚህ እርስ በእርሳችሁ ይቅር ተባባሉ። ይቅርታን የተማርነው፣ ይቅርታን ደግሞ የተቀበልነው ከራሱ ከክርስቶስ ኢየሱስ ስለሆነ። ሶስተኛ ፍቅር ሁሉን ይሸፍናል። ደግሞ ፍቅር ስንቱን? ሁሉን ይሸፍናል። አቻችሎ መኖር ይችልበታል ፍቅር። ለዚህ ነው ቅድም ጳውሎስ ፍቅር አይታባይም ያለው። ፍቅር ኩራተኛ አይሆንም። ፍቅር ዝም ብሎ ራሱን ከፍ አያደርግም። ከፍቅር መገለጫዎች በጣም ብዙ መዘርዘር ይቻላል። አንደኛው የፍቅር መገለጫ ራስን በሰዎች ሁሉ ፊት፣ ራስን በእግዚአብሔር ሁሉ ፊት ላይ ዝቅ ማድረግ ነው። እና ብዙ ጊዜ ፍቅር የሌላቸው ሰዎች መቻቻልን አይችሉም፣ ተቻችሎ መኖርን አይችሉም፣ አብሮ ለመኖር ይቸገራሉ። በተለይ ክርስቲያን አማኝ አብሮ ለመኖር ነው የተፈጠረው። ህብረት ለማድረግ ነው የተፈጠረው።
እግዚአብሔርን በጋራ ለማምለክ ነው የተፈጠረው። ወንድሞች በህብረት ቢቀመጡ መልካም ነው ይልና መጽሐፍ። ከዛ እነሆም ይላል ያማረ ነው። በረከትንም ይልና በዚያ ስፍራ ላይ ምን ብሏል ይላል አዟል። ታውቃላችሁ ፍቅር የሌለው ሰው ህብረት ማድረግ ስለማይችል በህብረት ውስጥ ያለውን በረከት ደግሞ ማግኘት አይችልም። ፍቅር አቻችሎ ነው የሚኖረው። አቻችሎ ወንድሜ ዘርዬ የሆነ ቀን ሊያስቀይመኝ ይችላል። ዛሬ ነው ያስቀየመኝ። ትላንትና ከትላንት ወዲያ ግን ብዙ መልካም ነገሮችን አይቻለሁ፣ አውቃለሁ። ታውቃላችሁ ወንድሞሳ አንድ ቀን ጥሩ የእግዚአብሔር ሰላምታ ሰጥቶኛል። የሆነ ቀን ምሳ ጋብዞኛል። የሆነ ቀን ስለኔ ጸልያልኛለች። ስለዚህ የዛሬውን ጥፋት፣ የዛሬውን በደል፣ የዛሬውን ድካም ምን እለዋለሁ በትላንትናው በጎ ነገር አቻችለውና አንዳንድ ሰዎች ለክፉ ቀን የደረሳችሁላቸው ሰዎች የሉ ማለት ከጌታ በታች ከሞት ለማምለጥ፣ ከእስር ለማምለጥ፣ ከኪሳራ ለማምለጥ፣ ከጥፋት ለማምለጥ፣ ለማስመለጥ ምክንያት አልሆናችሁም። አጥፍታችሁ ሊሆን ይችላል ዛሬ ላይ። ትላንትና ግን በጣም የሚቆጠር ብዙ መልካም ነገር በህይወታችሁና በህይወታቸው ላይ አድርጋቸዋል። ስለዚህ እነሱ ውስጥ ያለው ይቅር የማይል ፍቅር ስለሆነ በፍጹም ይቅር ሊሏችሁ አይችሉም። አንዳንዴ ሽምግልና ተቀምጣችሁ ታውቃላችሁ። አስታርቃችሁ ጨርሳችሁ አጨባብጣችሁ አሳስማችሁ ከተለያያችሁ በኋላ ከሁለት አንዱ ምናልባት አብሯችሁ የሚወጣ ወይ ወክ የሚያደርግ ከሆነ እኔማ ለእናንተ ብዬ እንጂ በፍጹም ልተው የማልችለው ጉዳይ ነው። በፍጹም ልረሳው የማልችለው ጉዳይ ነው። ለማን ብዬ? ለእናንተ ብዬ እንጂ ለማንም ብላችሁ አይደለም፣ ለራሳችሁ ብላችሁ። እኔ ፍቅርን ከሰው የተካፈለ ሰው አላየሁም። ፍቅርን ግን ከእግዚአብሔር የተካፈለ የሁሉ ምስክር ነው። አንዳንድ ሰው ደግሞ እኔ ለእግዚአብሔር ብዬ እንጂ መቼም ይቅር አልላትም። ይቅር አላላትም። መጀመሪያ ልቤም ቢያለኝ ውስጤም ቢያለኝ ከበደብኝ በፍጹም እንደ ቀድሞ መሆን አቃተኝ ይላሉ። እንዲህ አይነት ሰዎች ሲገጥማችሁ አቻችለ ኖር በሉት። አቻችለ። እውነተኛ ፍቅር አቻችሎ ነው የሚኖረው። ስለዚህ በህይወታችሁ ላይ፣ በጓደኞቻችሁ፣ በቤተሰቦቻችሁ፣ በትዳራችሁ መሃል ላይ እንትን አታስቀምጡ። የማይነቀል ከርስ አታስቀምጡ። ክብር ለጌታ ይሁን። እስቲ እግዚአብሔር ይረዳኛል በሉ። ጸጋው ይበዛልኛል በሉ። በኢየሱስ ስም እንደ አፋችሁ ቃል ይሁን። እና ቁጥር 7 ላይ ደግሞ አንኳር ሐሳቧን ነው እያልኩም ሄደው ሁሉን ይሸፍናል። ምን? ፍቅር። ማቻቻል ብቻ ሳይሆን ሁሉንም ይሸፍናል። ፍቅር ሁሉን አይናገርም። ፍቅር ሰዎችን ለማክበር እንጂ ለማዋረድ የተዘጋጀ አይደለም። እና ሁሉን ይሸፍናል። ድካም ቢኖር እናንተ ጋር፣ ኃጢአት ቢኖር እናንተ ጋር፣ ጥፋት ቢኖር እናንተ ጋር፣ የሆነ ለሰውም ለእግዚአብሔርም የማይመች ነገር ቢኖር እናንተ ጋር፣ ፍቅር በፍቅር አይን ካየ ይሸፍናል። ገበናህን ይሸፍናል። እቅፍ ያደርጋል፣ ድብቅ ያደርጋል። እንዲህ አውጥቶ አሳልፎ አይሰጥህም። ግን እነኛ ፍቅር የሌላቸው ሰዎች ምንድናቸው ብለን ተነስተናል። በጣም ስሜታዊ ናቸው። በጣም ሰጪዎች ናቸው። በስጦታ ፍቅራቸውን ሊገልጡ ይፈልጋሉ። በስሜት ደግሞ ፍቅራቸውን ተናግረው ሊያስረዱ ይሞክራሉ። ይሄ አይደለም ፍቅር። ፍቅር በተግባር የሚገለጥ እውነት ነው። ጻፉ። ፍቅር በተግባር የሚገለጥ እውነት ነው። ይህ እውነት ደግሞ ድካምን ሁሉ ምን ይላል? ይሸፍናል። አሳልፎ አይሰጥም ፍቅር። ይሄ ፍቅር ሁሉን ይሸፍናል በሉ። እውነተኛ ፍቅር የሌሎችን ስህተት፣ የሌሎችን ድካም፣ የሌሎችን ኃጢአት፣ የሌሎችን በደል፣ የሌላውን ሰው ውድቀት ሁሉ ይሸፍናል። ክብር ለጌታ ይሁን። ቅድም የነገርኳችሁን ቃል እዚህ ስር ጻፉ። ጥቅስ ሉቃስ 23:34 አባቶ የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? በደልን ያለምንም ቅድመ ሁኔታ መተው።
ዛሬ ለአንድ ሰው ይሄ ይሁንለት በኢየሱስ ለኔ ለራሴ ይሄ ይሁንልኝ በደልን ያለምንም ቅድመ ሁኔታ መተው በቃ መሪያችን የሆነው አስተማሪያችን የሆነው መንፈስ ቅዱስ ጌታ ኢየሱስ ክርስቶስ ያደረገውን ይህንን እውነት ይኸው በቃሉ እየገለጠልን ነው አባት ሆይ የሚያደርጉትን አያውቁምና ይቅር በል ለገዳዮቹ እኮ ነው እያሰሩ እየገረፉ እያሸከሙ እየጣሉ እያነሱ እያሰቃዩ ለነበሩት እኮ ነው ይቅር በላቸው እውነተኛ ፍቅር በደልን አይቆጥርም ቅድመ ሁኔታም የለውም አንዳንድ ሰዎች በቅድመ ሁኔታ ነው የሚደራደሩት ፍቅር ፖለቲካ አይደለም ብለው አጠገብ ላለው ሰው ፖለቲካን ነው በቅድመ ሁኔታ የምትደራደረው ፍቅር በቃ ፍቅር ነው ክፋትን ጥፋትን በደልን የማይቆጥር ዝም ብሎ እሚተው ነው ፍቅር እስቲ አንድ ሰው ትቻለሁ ይበል በቃ በኢየሱስ ስም ሆነላችሁ ማቴዎስ 6:14-15 የሰዎችን በደል ይቅር ብትሉ የሰማዩ አባታችሁም በደላችሁን ይቅር ይላችኋልና የሰዎችን በደል ግን ይቅር ባትሉ አባታችሁም በደላችሁን ይቅር አይላችሁም አያችሁ ይህ ጥቅስ የሚነግረን ይቅር ባይነት ለሌሎች አይደለም ለራሳችን ወሳኝ እንደሆነ አያችሁ ይቅር የምንባለው ይቅር ስንል እንደሆነ ማቴዎስ ይኸው ቁልጭ አድርጎ ይነግረናል በኋላ እናንተ ደጋግማችሁ አንብቡ 6:14-15 የሰዎችን በደል ይቅር ብትሉ የሰማይ አባታችሁ ምን ይላችኋል ይቅር ይላችኋል አራተኛ ነጥብ ይቅር የሚል ፍቅር የመለወጥ ኃይል አለው ነገሮችን የመቀየር ኃይል አለው ይቅር የሚል ፍቅር የሚለውጥ ኃይል አለው እኛ እግዚአብሔርን ፍቅር ከማድረጋችን በፊት እግዚአብሔር ራሱ ምንድነው ፍቅር ነው ብለናል ከዛ ደግሞ እግዚአብሔር ራሱ ለኛ ምን ሆኗል ፍቅር ሆኗል እኛ እግዚአብሔርን ፍቅር ከማድረጋችን በፊት እኛ እግዚአብሔርን ፍቅር ያደረግነው ወይንም ደግሞ እግዚአብሔርን የተቀበልነው ካቀበለን ከሰጠን ስጦታው የተነሳ እኮ ነው ከሰራልን ስራ ካደረገልን ነገር ተነስተን እንጂ እግዚአብሔርን ፍቅር ያደረግነው ማናችንም በራሳችን ተነሳሽነት ወይንም ደግሞ ከእግዚአብሔር ምንም አይነት ክሬዲት ሳንቀበል እግዚአብሔርን ፍቅር ነው አላልነው ወገኖቼ ቀድሞ ያፈቀረን ግን ማን ነው እግዚአብሔር ስለዚህ ሰዎችን ሁሉ ስንወድ በተወደድንበት እውነት ልንወዳቸው ይገባል አራት ነጥብ አካባቢያችሁ ላይ አንዳንዴ እንዲህ አይነት ሰዎች አልገጠሟችሁ ለምን እንደሆነ አላቀም ሳያታስጠላኛለች ምናምን የሚል ሰው ገጥሟችሁ አያቀም ሳዩ ይደብረኛል የሚል ሰው እናንተ በያዛችሁት በጨበጣችሁት በነካችሁት ነገር ሁሉ የሚበሳጩ ሰዎች ገጥሟችሁ አያቀም አልተበደራችኋቸው ጎሎብኛል ሙሉልኝ አላላችሁም እባክሽ በዚህ ጉዳይ ጸልይልኝ አግዘኝ አላላችሁም አንድ የሚያግዛችሁ እጅ ግን ከናንተ ጋር አለ እሱም የእግዚአብሔር እጅ ይባላል ያ እጅ ሲረዳችሁ ነገራችሁ ሲጨምር ጸጋችሁ ሲጨምር አገልግሎታችሁ ሲጨምር በረከታችሁ ሲጨምር ሲያይ የሚበሳጭ ሰው አለ ወዶ አይደለም ያ ከእግዚአብሔር የተካፈለው ንጹህ ፍቅር በውስጡ ስለሌለ አሁን ስለነሱ ፍቅር ሳይሆን ስለ ራሳችሁ ፍቅር ተጨነቁ ወደ እነሱ ማየትታችሁ ወደ ራሳችሁ ተመልከቱና ድካማችሁን ስታገኙ እነኛም ሰዎች ጋር ያለው ያው ድካም ስለሆነ እነሱ በምንም አይነት መንገድ ይገለጡ በጥላቻም ይገለጡ በጥፋትም ይገለጡ እናንተ ግን በፍቅር እግዚአብሔር ምንድነው አጠገባችሁ ያለውን ሰው ነካ አድርጉትና በኢየሱስ ስም በለው ከዚህ ቀን ጀምሮ ያንቺ መገለጫሽ ፍቅር ይሁን እግዚአብሔር ፍቅር ነው ፍቅሩ ደግሞ በኔና ባንተ ላይ በኢየሱስ ስም ይገለጥ አሜን ላለ ሰው ይሁንለት ኢየሱስ ኃጢአት የበዛበትን ጉዳይ ነው ይቅር ያለው ይቅር ብቻ ሳይሆን ይቅር በላቸው ሁሉን ያለው እኔ ይቅር ብያቸዋለሁ እኮ አይደለም አንተም ይቅር በላቸው ኃጢአት የበዛበትን ጉዳይ አሁን የሱን አይነት በደል ቢደርስብን ሲጀመር አይታሰብም እንጂ ማን ይችላል ማንም አይችለው ሰዎቹ ራሱ የበረቱት ኢየሱስ ስለሆነ እኮ ነው እኔ ላይ ቢሆን ያን ያህል አይበረቱ እኔም አልበረታም ከሁለትና ከሶስት ጥፊ ላናልፍ እንችላለን ከሁለትና ከሶስት ጅራፍ ላናልፍ እንችላለን
ኢየሱስ ስለሆነ ግን ቻለው። ፍጹም ሰው ፍጹም አምላክ ስለሆነ ስለዚህ ይቅር ብያቸዋለሁ ሳይሆን ይቅር በላቸው ሁሉ ነው ያሉት። እኔና እናንተ ግን ይቅር ማለት እንኳን ይከብደናል። ፍቅር የነገሮች ሁሉ መሰረት ነው። በጣም ብዙ ሰዎች በረከታችን ቆሞ የቀረው ፍቅር በማጣታችን ነው። በጣም ብዙ ሰዎች በረከታችን አልጨምር ያለው፣ አልሰፋ ያለው፣ አልበዛ ያለው፣ አገልግሎታችን አልቀየር ያለው፣ አዳዲስ የጸጋ ስጦታ አሰራሮች በእኛ ህይወት ላይ አልመጣ ያሉት ችግሩ የቱ ጋር ነው ከተባለ እኛው ጋር ነው። ወደ ውስጥ ማየት እንጀምር። ከዛ የሆነ ነገር ነቅለን እንጣል፣ ቆርጠን እናውጣ፣ እናራግፈው። እንደዚህ ከዛ የምትፈልጉት ነገር በህይወታችሁ ላይ መሆን ይጀምራል። ጥሩ መብላት ማለት ወይ ጥሩ ማብላት ማለት ጥሩ ፍቅር መስጠት ማለት አይደለም። ጥሩ መናገር ማለት ጥሩ ቃላት ማሳመር ማለት ጥሩ ፍቅር ማሳየት ማለት አይደለም። ዛሬ ግን በኢየሱስ ስም አንድም ሰው ሁለትም ሰው ሶስትም ሰው እንደማተርፍ አምኜ እናገራለሁ። የፍቅር አምላክ የናዝሬቱ ኢየሱስ ዛሬ በኔና በእናንተ ልብ ላይ በጌታ በኢየሱስ ስምና ስልጣን የይቅርታን መንፈስ ያስቀምጥልን። በቃ ይሄ ከሆነ ምንም አይከብደንም። ክብር ለኢየሱስ ይሁን። የይቅር ባይነት ጥቅም ወይም የይቅርታ ፍቅር ጥቅም። ይቅር ማለት ለበደለን ሰው ብቻ ሳይሆን ለራሳችንም ጭምር ነው። ሳይንስ ራሱ ታውቃላችሁ ያረጋግጠው ነው። አንድ እውነት ልንገራችሁ። ይቅር ማለት የማይችሉ ሰዎች በጤናቸው እክል ይገጥማቸዋል። ይቅር ማለት የማይችሉ ሰዎች ጤናቸውን ያዛባባቸዋል። እንጨትን ምስጥ እንደሚበላ እንደሚቦረቡር እንደዛ ነው የሰውን ጤና የሚቦረቡረው። ጥላቻ፣ ፍቅር ማጣት። ይቅር አለ ማለት አንደኛ ትሉና የይቅር ባይ ፍቅር ጥቅም ነፃነትን ይሰጣል። ዋው! ይቅር የሚሉ ሰዎች በጣም ነፃነት አላቸው። ሰማይ የሰጣቸውን በልጁ በክርስቶስ ኢየሱስ ያገኙትን ነፃነት በቃ አስጠብቀው መኖር ይችላሉ። የሚያሳቀቃቸው ነገር የለም። የሚያሸማቅቃቸው ነገር የለም። ሰው ፊት በድፍረት መቆም ይችላሉ። በእግዚአብሔርም ፊት እንደዛ። ቢኮዝ ምን ስለሚሉ? ይቅር ስለሚሉ፣ ቂመኞች ስላልሆኑ፣ ደበኞች ስላልሆኑ በነፃነት ይኖራሉ። ስለዚህ ይቅር የሚል ፍቅር ነፃነትን ይሰጣል። የመጀመሪያው ከነፃነት የሚበልጥ ነገር አለ? ታውቃላችሁ? ሁለት ይቅር መባባል ያቃታቸውን ሰዎች አምጥታችሁ ልታሸማግሏቸው ብትፈልጉ አንደኛው ወገን መሸማገል ከፈለገ ሁለተኛው ወገን እምቢ ካላችሁ እርግጠኛ ሆኜ ነው የምነግራችሁ ነፃነት ስላጣ እንጂ እርቁን አጥቶት አይደለም። ግን በእርቁ ፊት፣ በእርቁ ቦታ፣ በእርቁ ስፍራ እንዳይገኝ የሚያደርገው አንድ ነገር አለ። ይቅር አለ ማለት። ይቅር ማለት የሚያቅተው ሰው ነፃነት የለውም። በሰውም ፊት በእግዚአብሔርም ፊት ሲቆም ይሸማቀቃል። በኢየሱስም ይሄ በእናንተ ህይወት ላይ አይሁንላችሁ። እሺ፣ ነጥብ 2 ጤናን ወይም ሰላምን ይሰጣል። ይቅር ማለት ቅድም እንደነገርኳችሁ ያ ብቻ አይደለም። ቂምና ጥላቻ አይምሮን ይጎዳል። በጣም ብዙ ሰዎች ይቅር ማለት ሲያቅታቸው በጣም ስለሚጨነቁ፣ በጣም ጉዳዩን ስለሚያስቡት፣ በጣም ስለሚያሰላስሉ ስትረስ ውስጥ ይገባል። ወዳጄ ይቅርብህ። ሶስተኛ ከእግዚአብሔር ጋር ያለን ግንኙነት ያድሳል። ይቅር ማለት ነፃነት ይሰማችኋል በእግዚአብሔር ፊት። ታውቃላችሁ? ቆማችሁ፣ ተንበርክካችሁ፣ ተቀምጣችሁ፣ ተኝታችሁ፣ እየሄዳችሁ ወይም ደግሞ ባላችሁበት ስፍራ ሆናችሁ በነፃነት ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ህብረት ማድረግ ትችላላችሁ። ምንም የሚያሸማቅቃችሁ ነገር አይኖርም። ስለዚህ ወገኖቼ በመጨረሻም ይቅር ማለት ደካማነት ሳይሆን ጥንካሬ ነው። ይቅር ማለት ደካማነት ሳይሆን ጥንካሬ ነው። እውነተኛ ፍቅር ደግሞ በይቅርታ ሲገለጥ ጌታችን መድኃኒታችን ኢየሱስ ክርስቶስን ያስደስተዋል። በይቅርታ ሲገለጥ ትቼዋለሁ ምናምን አትባባሉ። ከሰዎች ጋር በፍቅር ለመኖር ትቼዋለሁ የሚሉ ሰዎች የማይተው ሰዎች ናቸው። ይቅር ብዬሃለሁ፣ ይቅር ብዬሻለሁ ነው የሚባለው። ትቼዋለሁ ማለትማ የሆነ ሰው የተወውን ጉዳይ የሆነ ጊዜ ያነሳዋል። ብዙ እንደዛ በህይወቴ ሰዎች ገጥመውኝ ያውቃል። አይ በቃ ለጌታ ብዬ ትቼዋለሁ፣ ቅድም እንዳልኳቸው በቃ ለእናንተ ብዬ፣ ለሽማግሌዎቹ ብዬ፣ በቃ ለቤተ ክርስቲያን ብዬ ትቼዋለሁ ይላሉ። የተወውን ነገር ሰው የሆነ ቀን አስታውሶ ያነሳዋል። ታውቃላችሁ? አርቆ ላለመጣል ብሎ እኮ ነው የሆነ ቦታ ላይ የሚያስቀምጠው። እና ሰው ይቅር ያለውን ነገር ደግሞ አያገኘውም፣ አያነሳውም። ስለዚህ ትቼዋለሁ ሳይሆን የሚባለው ይቅር ብዬዋለሁ። ሰውየውን ልታገኙት ትችላላችሁ፣ ላታገኙት ትችላላችሁ፣ ላታገኙት ትችላላችሁ። የምታገኙበት እድል ደግሞ ካለ እንደው ሌላ ቢቀር አንዳንድ ሰዎች እዚሁ ቁጭ ብላችሁ ዛሬ ቴክስት እንደምታደርጉ ተስፋ አደርጋለሁ። ይቅር ብዬሃለሁ ለማለት ማለት ነው። ይቅር ብዬሻለሁ ለማለት እውነቴን ነው። እና ይቅርታ ማድረግ የሚያቀታቸው ሰዎች ከሆኑ ዳግም አታገኟቸውም። ምክንያቱም እናንተ ስላልፈለጋችሁ ሳይሆን እነሱ ስላልፈለጓችሁ አታገኟቸውም። ግን እናንተ ይቅር ብያቸዋለሁ በሏቸው።
የይቅርታ ፍቅር ይሄ ነው። ይቅር የሚል ፍቅር ይሄ ነው። ክብር ለጌታ ይሁን። ስለዚህ እውነተኛ ፍቅር ይሄ ነው። ገላትያ 5:22 ላይ የመንፈስ ፍሬዎችን ታያላችሁ አይደለ? ከዛዛ ጋር ስለ ፍቅር በጣም የሚገርም ነገር ቁልጭ አድርጎ ነው የሚናገረውና በኋላ እናንተ ገብታችሁ አንብቡት። እውነተኛ ፍቅር ይቅር ባይና ቸር እንደሆነ በደንብ ያስተምራችኋል። እዛ ጋር ይቅር ባይና ቸር እንደሆነ እና ይቅር የሚል ፍቅር ደግሞ ስሜታዊ እንዳልሆነ መንፈሳዊ ጉዞ እንደሆነ ደግሞ ማቴዎስ በጣም በሚገርም አይነት ሁኔታ የጻፈውን ቃል ልንገራችሁ። ምዕራፍ 5 ከቁጥር 44 እስከ 45 ይቅር የሚል ፍቅር እዚህ ጥቅስ ስር ያዙ። ይቅር የሚል ፍቅር ስሜታዊ ሳይሆን መንፈሳዊ ጉዞ ነው። ስለዚህ ወገኖቼ ከእግዚአብሔር የተቀበልነውን ይቅር ባይነት ለሌሎች መስጠት ደግሞ ግዴታችን ነው። ይህን በፍጹም ልትረሱት አይገባም። ሌላ ሁለት ጥቅስ ሰጥቻችሁ ልጨርስ። አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እኛም እግዚአብሔር ለኛ ያለውን ፍቅር አውቀናልና አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አያችሁ፣ እግዚአብሔር የሚኖረው ከማን ጋር ነው ማለት ነው? በፍቅር ከሚኖረው ሰውዬ ጋር፣ በፍቅር ከምትኖረዋ ሴትዮ ጋር ነው እግዚአብሔር የሚኖረው። ቅድም ብያችኋለሁ። ብዙ ነገራችን የቆመው፣ ብዙ ነገራችን ያልቀጠለው፣ ብዙ ነገራችን ያልጨመረው፣ ብዙ ነገራችን የሆነ በልዩነት ያልተገለጠው ፍቅር ስለሌለን ነው ብያችኋለሁ። ዮሐንስ ደግሞ በመልእክቱ ምን እያለን ነው? ፍቅር በሚኖረው ሰውዬ ውስጥ ማን ይኖራል አለ? እግዚአብሔር ይኖራል። እግዚአብሔር በሌለበት ማንነት ውስጥ የምንጸልየው ጸሎት ከዚህ ጣሪያ አያልፍም። ብዙ ጊዜ ብዙ ሰው የሚጸልየው ጸሎት እግዚአብሔርን የሚያስደስት ሳይሆን ራሱን ብቻ የሚያስደስት ጸሎት ነው የሚጸልየው። የእግዚአብሔርን ስሜት የሚነካ የሚኮረኩር ሳይሆን የራሱን ስሜት ብቻ የሚናገር ጸሎት ነው የሚጸልየው። የራሱን ስሜት ብቻ የሚያዳምጥ ጸሎት ነው የሚጸልየው። እዛ ሰው ውስጥ ምን የለም? ፍቅር የለም። ፍቅር ባለው በዛ ሰውዬና ሴትዮ ውስጥ ግን ማን ይኖራል ይለናል ዮሐንስ? እግዚአብሔር ራሱ ይኖራል። ሁለተኛም ጥቅስ ልስጣችሁ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 8 እስከ 10 የመጨረሻ ማጠቃለያ ሐሳቤ እዚህ ጋር ነው። ስለዚህ ወገኖቼ ይቅር ማለት ካቃታችሁ፣ ይቅር ካላችሁ ጌታ ጋር አይደላችሁም። ይቅር ማለት ካቃታችሁ፣ ይቅር ካላችሁ ጌታ ጋር አይደላችሁ። ይቅር ማለት ከቻላችሁ ግን ይቅር ካላችሁ ጌታ ጋር እንዳላችሁ እርግጠኛ እንድትሆኑ ወዳለሁ። ለምን መሰላችሁ? ዮሐንስ በዚህኛው ቁጥር ላይ ምን ይላል መሰላችሁ? ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የሌለው ሰው እግዚአብሔርን አያውቅም። የእግዚአብሔር መገለጫው ፍቅር ነው። አማኝ ራሱ ፍቅሩን የሚገልጠው ደግሞ ከእግዚአብሔር በተቀበለው በዚያው እውነተኛ በሆነው ፍቅር ነው። ስለዚህ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው። ቁጥር 9 በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። አያችሁ፣ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። መነሻዬ ላይ የነገርኳችሁ ነገር ጋር መጣሁ። እኛ እግዚአብሔርን ስለወደድ ነው ሳይሆን፣ እኛ እግዚአብሔርን ስላፈቀር ነው ሳይሆን፣ እግዚአብሔር እርሱ እኛን ስለወደደ፣ እግዚአብሔር እርሱ እኛን ስላፈቀረ ፍቅሩን የሚገልጥበትን መንገድ፣ መውደዱን የሚገልጥበትን መንገድ ሲፈልግ የሚጠላውን ሳይሆን የሚወደውን እንዳነሳ፣ ለፍቅሩ ትክክለኛ መገለጫ ወይም መግለጫ ሊሆን የሚችለው አንድያ ልጁ ክርስቶስ ኢየሱስ እንደሆነ ስላወቀ ያለምንም ቅድመ ሁኔታ ለዓለም ሁሉ ቤዛ አድርጎ ሰጠ። በዚህ ቤዛነት ደግሞ እኛ የዘላለም ሕይወት አገኘን። ወገኖቼ ፍቅር ማጣት ማለት የዘላለም ሕይወትን ከንቱ ማድረግ ማለት ነው። የኢየሱስን ቤዛነት፣ የኢየሱስን አዳኝነት መርሳት መተው ማለት ነው። አላውቅም ለማን መልእክት እንደሆነ እየከበዳችሁም ትዳራችሁ ላይ፣ እየከበዳችሁም ቤተሰብ መካከል፣ እየከበዳችሁም ከልጆቻችሁ ጋር፣ እየከበዳችሁም ከወዳጆቻችሁ ጋር በይቅርታና በፍቅር መኖርን ልመዱ። ፍቅር የሆነው እግዚአብሔር በፍቅር አንድያ ልጁን ከሰጠበት ከዛ ስጦታ የሚበልጥ ነገር ስለሌለ ይቻለም
እንኳን ለኔ ለናንተ ለኢየሱስም አልተመቸችም፣ አላሳረፈችውም፣ አልባረከችውም፣ አላስደሰተችውም። ዓለም ባታስደስተውም እሱ አላዘነም። ዓለም ባታሳርፈውም እሱ አልደከመም። ዓለም ብጠላውም እሱ ቂም አልያዘም። ይልቁኑ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ከዚህ በላይ በደል በዚህ ዓለም ላይ የለም። ከዚህ በላይ ጭካኔ በዚህ ዓለም ላይ የለም። ከዚህ በላይ ጥፋት በዚህ ዓለም ላይ ስለሌለ ይቅር በሏቸው።